ተመልካቾቻችን ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን ነው ጀመረ። ሁላችሁንም ይህን ሰዓት ጠብቃችሁ ስለምትከታተሉን የተከታተላችሁን ስላላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም እናመሰግናችሁ እወዳለሁ። በዚህ ዝግጅታችን በተከታታይ ወደ እናንተ እያደረስን የምንገኘው የቤተክርስቲያንና የአመራሩን ጉዳይ በተመለከተ ከወንድማችን ለማ ደገፋ ጋር ውይይቶችን አድርገን ነበር። ከዚህ ቀደም በነበሩን ውይይቶች ደግሞ ብዙዎቻችሁ እየደወላችሁ አስተያየት ሰጥታችሁናል፣ ሀሳባችሁን ጽፋችኋል። ሁላችሁንም እግዚአብሔር ይባርካችሁ ማለት እወዳለሁ። ዛሬም ለሶስተኛ ጊዜ እንደገና ወንድማችን ለማ ደገፋ በስቱዲዮአችን ተገኝቷል። እንኳን ደህና መጣ። በጣም ነው የማመሰግነው ተስፍሽ ይሄን እድል ስለሰጠኝ በተደጋጋሚ። እኔ አንተ እድሉን ስለሰጠኝ አመሰግናለሁ እንጂ ምክንያቱም አይገኙማ ብዙ ጊዜ ያው እንደምታውቀው ቤተክርስቲያን ውስጥ ብዙ ችሎታ ያላቸው ማን ችሎታ ሳይሆን ስጦታ ያላቸው ችሎታ ማለት ዓለማዊ ስለሆነ ያላቸው ሰዎች እንዲህ ስትጋብዛቸው ያላቸውን ነገር ለማካፈል ብዙ ጊዜ ፈቃደኛ አይሆኑም እና አንተ ግን ሁሉ ጊዜ ስጠራ እሺ ብለህ አክብረህ ስለምትመጣ እግዚአብሔር ይባርክ ማለት እወዳለሁ። ባለፈው እንግዲህ 2 ውይይቶችን ወደ ህዝብ አድርሰን ነበርና የቤተክርስቲያንን ነገር ብዙ ቁስላችንን ነካካውና በጣም ቤተክርስቲያን የተቸገረችበት ጉዳይ ነው የሚል አስተያየቶች እየመጡ ነው ያሉትና ወደ ዛሬ ውይይታችን ከመግባታችን በፊት አንተ ጋር የደረሱ አስተያየቶች በዚህ በነበረን ውይይት ምን አገኘህም? አንተ ውጤታማ ነህ ምን ትላለህ? በእውነት እኔማ እኮ ልክ እንደ ስልክ ኦፐሬተር ነው የሆንኩትና በጣም ብዙ ስልክ ይደወል ነበረ ከሚዛን ተፈሪ አካባቢ፣ ከኦሮሚያ፣ ከጎንደር፣ ከዚህም ከአዲስ አበባ ከብዙ ቦታና አገልጋዮች በቃ እንዲሁ ያልተነካ ነገር ነው የነካችሁ ያላችሁት። ይሄ በስፋት ትምህርቱ መሰጠት አለበት። በጣም ተበረታተናል። ተስፋ የቆረጥንበት ነገር አሁን አንዱ ሲነግረኝ ውስጣችን እንደገና ነፍስ ዘርቷል። እውነቱ ይሄ ነው እና እውነት ያሸንፋል እና ሳያውቁ የተሳሳቱም ይመለሳሉ እና የተጸጸቱም ሰዎች አሉ እውነቱን ለመናገርና በጣም ጥሩ ልክ አልነበርንም የሚሄድበት ብለው ኦኬ ያው ገበያ ወደ ደራበት ልናዘነብል ነበረ፣ ግን ይሄ ደግሞ ትንሽ ገስጾናል የሚልም ሰው ደውሎ ነበረና በጣም ጥሩ ነው የነበረው። ሪሊ በጣም ደስ ይላል። በጣም ጥሩ። እንግዲህ የዛሬ ጊዜያችንን ለመጠቀም ያክል ወደ ዛሬው እንግዲህ ባለፈው ካቆምንበት ነው የምንነሳውና የባለ ራዕይ ወይም ደግሞ የቤተክርስቲያን መሪ ወይም ደግሞ አመራር ላይ የሚቀመጡ ሰዎች ሚናቸው ምንድነው የሚለውን ለማየት ነው ጀምረን ያቋረጥነውና ወደዛ ከመሄዳችን በፊት ይሄ እንግዲህ ተመልካቾቻችን በርካታ መጽሐፍቶችን ጽፏል። በተለይ በአመራር ዙሪያ በተለይ ደግሞ መጨረሻ ላይ ይሰጣል። ይሄ ሊዲንግ የሚለው መጽሐፉ በጣም ብዙ ነገሮች እኔ አሁን ይሄ መጽሐፍ ሳነብ አንዳንድ ጊዜ መጽሐፍ ላይ ኮት ለማድረግ ትፈልጋለህ የሆነ ነገር ግን እያንዳንዱ ኮት የሚደረገው ነው ያገኘሁት በየገዙ ላይ የተቀመጠ እና በጣም የሚገርም መጽሐፍ ነው። ከዚህ አንድ ይሄ መሪ ምንድነው የሚለውን የመሪ ሚና ምንድነው የሚለውን ታብራራልናለህ። ግን አንተ ከዚህ ከጻፍከው አንፃር መሪ ይሄን መስራት አለበት ብሎ የሚያስቀምጡ ሰዎች አሉ። ጆብ ዲስክሪፕሽን ምንለው ማለት ነው። ስለሱ እዚህ 134 ላይ አንተ የጻፍከውን ያገኘሁት ምን ይላል? ሊዲንግ ኢዝ ብሮደር ኤንድ ግሬተር ዛን ጆብ ዲስክሪፕሽን ይላል of a leader. In many organizations, job description have undermined the responsibility of leading. Most job description have about a list of activities, sometimes copied and pasted from older files ይላልና እዛው ገጽ ላይ ደግሞ ይህንንና 135 ላይ አምናት አገንስት ጆብ ዲስክሪፕሽን ትላለህና ምንድነው አያስፈልግም ያስፈልጋል የሚለውን ነገር ነው እዚህ ላይ ያስቀምጥኩና ጆብ ዲስክሪፕሽን ከሌለ መሪ ሚናውን በምን ያውቃል? ከዚህ ጋር አያይዘ የመሪ ሚና ምንድነው ባለራዕይ ከሚለው ጋር የሚገናኘው ነገር አለው የሚለውን ወደዚህ ሐሳብ ነው። ይሄ የሥራ ዝርዝር ወይ ደግሞ ጆብ ዲስክሪፕሽን በተለምዶ የሚባለው ጥሩ ነው እኮ አመላካሽ ነው እንጂ ሁሉ ነገር አይደለም። ያው መሪ ማለት ባለ አደራ ነው። እዛ ሆነ በየቀኑ ለሚገጥም ነገር መልስ ሆነ ምላሽ የምትሰጥበት ነውና እኛ ሀገር በተለምዶ ይሄ የሥራ ኃላፊነት ተጽፎ ሲሰጥ እንግዲህ ብዙም አይደለችም፣ ያው በአንድ ገጽ የምታልቅ ናት እና ሰዎች ያቺን እንደው በቃ በጣም እንደውም አንዳንዴ ቀልዳለሁ እና በ3 ኮፒ ያደርጉታል ብዬ ቀልዳለሁ። አንዱን ኮፒ ቁም ሳጥን ውስጥ ቤት ያስቀምጡታል ቁልፍ ዶክመንት፣ አንዳንዱን ደግሞ በዚህ በኮሪደርም ምናልባት ቤት ከፈረሰ ብለው ክፍለ ሀገር ዘመድ ጋር፣ ሶስተኛውን ደግሞ ላምኔት አድርገው መሳቢያ ስር ያስቀምጣሉ እና ስራ ሲሰጣቸው ያወጡና አይመለከተኝም የለም ስራ ላይ ይላሉና ብዙ ስራ ባለቤት የለውም እና የስራ ባለቤት ደግሞ እግዚአብሔር መሪዎችን የስራው ባለቤት ባለአደራዎች አድርጎ ነው የሰጠው። እያየን ነው እንጂ የምንሰራው በጆብ ዲስክሪፕሽን ብቻ ላይ
ተመስርተን የምንሰራው አይደለም መሪነት። በቃ ባለቤት ሆኖ እዛ ሆኖ የማይመለከተን ነገር ላይኖር ይችላል። ለዚህ ትንሽ ክፍት መሆን ያስፈልጋል የሚል ነው። እንደውም አንዳንዶቹ ኢትዮጵያ ውስጥ እኮ ጆብ ዲስክሪፕሽኑ ላይ ካልተጻፈ አይመለከተኝም ብቻ ሳይሆን ያስመታኛል ሁሉም ይሏሉ። እና እሱን ለመጥቀስ ነው። ከዚህ በላይ እንሂድ። ባለቤትነት ባለአደራነትን ታሳቢ ይሄ ለመሪዎች ያልከው ነው አይደል? ለመሪዎች ነው። አዎ ለመሪዎች ነው። ምክንያቱም ከኃላፊነት ጋር የተያዘ ስለሆነ ጆብ ዲስክሪፕሽን አንዳንድ ጊዜ እንደውም ከዛ አልፈ ከሰራህ ራሱ ያስቀጣህም ጊዜ ስላለ ይሄም አስፈላጊነቱን ከዚህ ጋር እንድታየው ብዬ ነው። ለማንኛውም ይሄ ባለራዕይ እና ወይም ቤተክርስቲያን መሪ ከሚለው ጋር ማን ነው ባለራዕይ? በባለራዕይስ ምንድነው ድርሻው? ወይም ደግሞ ቤተክርስቲያን መሪ ቤተክርስቲያን ሲተከል ምንድነው ድርሻው? ባለፈው ስንወያይ ትዝ ይለኛል ምንድነው ያለው አካሄድ ወይ ደግሞ ሞዴል በሚል ተነስተን ያው የቡድን አመራር ሽማግሌዎች የበላይ ሆነው የሚመሩበት የሚያስተዳድሩበት ነው ስንል ነው እንዴ። ያ ከሆነ ባለራዕዮች እግዚአብሔር ጠርቷቸው ፊት ለፊት ተሰማሩ ቤተክርስቲያን የሚጀምሩ እነሱ ምንድነው ሚናቸው የሚል ነገር ብልጭ ብሎብን ነው። እኔም የጠየቅኩት ጥያቄ እዛ ምንድነው ራዕይ በጋራ ወይም በቡድን እግዚአብሔር አይሰጥም። እውነት ነው። ለአንድ ሰው ነው የሚሰጠውና ያ ሰው ደግሞ ይዞት ካልሄደ እንዴት ነው በቡድን ሰውን ቤተክርስቲያን መምራት የሚቻለው? በጣም ጥሩ ጥያቄ ነው ይሄ እና በጣም አግባብ ያለው ጥያቄ ነው። ባለራዕዮችም ነን የሚሉትም የሚጠይቁት ነው፣ ሽማግሌዎችም የሚጠይቁት ጥያቄ ነው እና የብዙሃን ጥያቄ እንደሆነ ነው የማስበው። ለዚህ ደግሞ ያው መልሳችን መጽሐፍ ቅዱስ ነው የሚሆነው እና ደስ የሚለው ግን መጽሐፍ ቅዱስ ለሁሉም ድርሻ አስቀምጠዋል እና አንዳንዱን ነገር እንደው አብረን እንድናይ እፈልጋለሁ። በመጀመሪያ ደረጃ ኢየሱስ ክርስቶስን በዚህ በቤተክርስቲያን አመራር ውስጥ መስራች ባለራዕይ ብቻ ሳይሆን አድርጎ ያስቀምጠው ራስ አድርጎ ነው ያስቀምጠው። አሁን ኤፌሶን ምዕራፍ 1 ቁጥር 22 ላይ እንደዚህ ይላል፣ እግዚአብሔርም ሁሉን ከእግሩ በታች አስገዛለት፣ ለቤተክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው ይላል። ይህንን ለምንድን ነው የማነሳው? ከክርስቶስ ራስነትና ጌትነት ልዕልና ጋራ የተያያዘ ነገር ነው። ስለዚህ ክርስቶስ ራስ ሆኖ እያለ ከዛ ቀጥሎ ደግሞ ልዩ ልዩ ኃላፊነቶችን ሰጥቷል በአመራር ውስጥ መጽሐፍ ቅዱስ። እንግዲህ የባለራዕዮችንም ሚና የሽማግሌዎችንም ሚና እዚህ ውስጥ ነው የምናየው ማለት ነው። አሁን ለምሳሌ የሽምግልናን በተመለከተ ባለፈው አንስተን ነበር። ተስፍሽ ትዝ ይልሃል ሐዋርያት ምዕራፍ 14 ላይ እንደ ምሳሌ ያነሳ ነው። ሐዋርያት ቤተክርስቲያን ሲተክሉ ሽማግሌዎችን በጸሎት በብዙ ምክክር ለይተው እግዚአብሔር የጠራቸውን መንፈስ ቅዱስ የጠራቸውን ሽማግሌዎች አድርገው ሾመው ያልፉ ነበረ። ሽማግሌዎች እንዲመሩ ምንድነው የሽማግሌዎች ስራ? ወይ ደግሞ ኤጲስቆጶሳትም ሊባሉ ይችላሉ። እና የነሱ ስራ ምንድነው? በእንግሊዝኛው የገቨርናንስ ስራ ነው የሚሰሩት። ስርዓት የማስያዝ ተጠያቂነትን የማስፈን የእግዚአብሔር ቤት ደንብ አካሄድ እንዲኖረው ኦቨርሲየሮች ናቸው በእንግሊዝኛ። ስለዚህ ሁሉን ነገር በትክክል መሄዱን የዳኝነት ስራ ማለት ነው በሌላ ነገር። ሽማግሌዎቹ ትኩረታቸው ይሄ ነው። ለነሱ ብቻ ደግሞ ስራ አልሰጠም እግዚአብሔር። ለነዚያውን ባለራዕይ በተለምዶ ለምንላቸው ልዩ ልዩ ጸጋ ስጦታ ላላቸው ለአመራር እግዚአብሔር ለጠራቸውም ደግሞ ኃላፊነት ሰጥቷል። አሁን ኤፌሶን 4:11 ላይ እሱ ነው የሚዘረዘረው። ስለ ሐዋርያት ይናገራል፣ ስለ ነቢያት ይናገራል። ከፊት ለፊት ሄደው ቤተክርስቲያን ስለሚጀምሩ ስለ ወንጌላውያን፣ ስለ አስተማሪዎች ይናገራል፣ ስለ መጋቢያን። የነሱ ስራ ደግሞ ምንድነው? እነዚያ ከላይ ሆነው ሁሉን ነገር ይቆጣጠራሉ፣ ዳኞች ናቸው ማለት ነው። ኤፌሶን 4:11 እስከ 12 ላይ እንደሚገልጸው ራሱ እኮ እዚህ ላይ ማንበብ እንችላለን። እንደዚህ ይላል፣ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹም ወንጌል ሰባኪዎች፣ ሌሎቹን ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይሄውም ይላል የሰጠበት ምክንያት ይላል የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን፣ ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ድረስ ነው። ስለዚህ አሁን እነዚህ ባለራዕዮች ምንድነው መስራቸው? ቤተክርስቲያን የሚጀምሩ ሰዎች ሚናቸው ምንድነው ብለን በምንልበት ጊዜ ቅዱሳንን የማስታጠቅ ስራ ነው የሚሰሩት ማለት ነው። የቅዱሳንን ጸጋ ማነሳሳት፣ ቅዱሳንን ማስታጠቅ፣ ሊደርሺፕ መስጠት፣ ያዩትን ለነሱ ማሳየት፣ መሪ ሆኖ ከፊት ሆኖ ምሳሌ የሆኑ አርአያ የሆኑ ቅዱሳንን የማስታጠቅ ነው።
እነዚህ ቅድም ያልናቸው ሽማግሌዎች ደግሞ ይሄ ስራ በሚደረግበት ጊዜ ትርምስ እንዳይፈጠር እንደ እግዚአብሔር ቃል መሄድ እንዲችል ተጠያቂነት እንዲኖር በምእመኑም በህዝቡም ዘንድ በመሪዎችም ዘንድ ያንን የሚያደርጉ ናቸው። ለነሱ ብቻ ደግሞ አልሰጠም። አሁን በጣም ሶስተኛ ደረጃ ያለው በጣም የሚገርመው ነገር አሁን በቀደምም አይተን ነበር ሐዋርያት ሥራ ምዕራፍ 6 ላይ ስለ ዲያቆናት ይናገራል እና እነዚህ እንግዲህ የመጀመሪያዎቹ የገቨርናንስ የዳኝነት ስራ ነው የሚሰሩት ሽማግሌዎቹ። እነዚህ አሁን ያልናቸው ባለራዕይ መሪ የምንላቸው መስራች የምንላቸው ደግሞ በተለምዶ እነሱ ደግሞ ሐዋርያት ነቢያት ማለት ነው። እነሱ ደግሞ የህዝቡን የማስታጠቅ ሊደርሺፕ የመስጠት ስራ ነው የሚሰሩት። አሁን ከነሱ ቀጥሎ ደግሞ ሐዋርያት ሥራ ምዕራፍ 6 ከ1 እስከ 6 ደግሞ ስለ ዲያቆናት ይናገራል። እነዚህ ደግሞ የማኔጅመንት ስራ ነው የሚሰሩት። የሚሰራው ስራ መሬት ረግጦ ያ የመጣው ራዕይ እንደ እግዚአብሔር ፈቃድ መሬት ወርዶ መሄድ እንዲችል የዕለት ስራውን ስራ የሚሰሩ ናቸው እና በእንግሊዝኛ አገላለጹ በጣም የተሻለ ትርጉም አለው እና ሽማግሌዎቹ የገቨርነንስ ስራ ይሰራሉ። እነዚህ ባለራዕይ ያልካቸው የሊደርሺፕ ስራ ይሰራሉ። እነዚህ ዲያቆናት የምንላቸው ደግሞ ተደራጅተው ደግሞ የማኔጅመንት ስራ የሚሰሩ ነው የሚሆነው። ደስ የሚለው ደግሞ ህዝቡን ደግሞ ከዚህ ውጭ ያላደረጋቸውም ለነሱም ስፍራ አለው። አሁን ባነበብነው ሐዋርያት ሥራ ምዕራፍ 6 ላይ ህዝቡ ደግሞ እነዚህን አገልጋዮች በመምረጥ የዛ ምንጭ ናቸው። አገልግሎቱ ላይ በመሳተፍ ህዝቡም ደግሞ በዚህ ውስጥ ድርሻ እንዲኖረው አድርጎ አሁን በዘመናችን በጠቅላላ ጉባኤ መልክ በምርጫ መልክ በምን መልክ የምናሳትፈው ከውጪ ዓለም የመጣ ሳይሆን ዓለማዊ ሳይሆን መጽሐፍ ቅዱሳዊ ነው ማለት ነው። ህዝቡን ይመርጣሉ፣ አገልግሎቱን ይከታተላሉ፣ የሚያስፈልገው ሪሶርስ ይሰጣሉ፣ ይሳተፋሉ። ለሁሉም ስፍራ አለው ማለት ነው። ስለዚህ አንዱ አካል ብቻ የሚተውንበት ሳይሆን ሁሉም ቦታውን ይዞ የሚጫወት ነገር ነው ማለት ነው። ያንን ያደርጋል እና መጨረሻ ላይ ጨምሮ ሐሳብ ለምሳሌ አሁን ዕብራውያን 13:17 ላይ ምን ይላል? ዕብራውያን 13:17 ላይ ህዝቡ ለመሪዎች መታዘዝ መገዛት አለበት ይላል። ለምንድን ነው ይሄ? የበላይ የበታች ሳይሆን ኦርደር እንዲኖር ወደ አንድ አቅጣጫ መትመም እንዲቻል ተልእኮ እንዲፈጸም የእግዚአብሔር ሐሳብ እንዲከናወን ያንን ይላል። ይሄን ብቻ ብሎ ደግሞ አያበቃም። ለመሪዎች ደግሞ እናንተ መሪዎች ለህዝባችሁ ምሳሌ ሁኑ፣ አገልግሏቸው እንጂ እነሱ ላይ ቆንጭራ ይዛችሁ ዱላ ይዛችሁ አትግዟቸው፣ ምሳሌ ሁኑ። ምን ማለት መሰለ? መሪዎች አገልጋዮች ብቻ ሳይሆኑ አገልግሎት ናቸው ማለት ነው ራሳቸው። አስተማሪው አስተማሪ ብቻ አይደለም፣ ትምህርት ነው ማለት ነው። ያ ነብይ ያ ሐዋርያ ብቻ አይደለም፣ የእግዚአብሔር ሰው እንዴት መኖር እንዳለበት ምልክት ነው ማለት ነው። መርጃ መሳሪያ እንደማለት ማሳያ ማለት ነው። ስለዚህ እናንተ አገልጋዮች ብቻ ሳትሆኑ አገልግሎትም ስለሆናችሁ ምሳሌ ሆናችሁ መሄድ አለባችሁ። ስለዚህ ዞሮ ስለ ጨዋታውም ይናገራል፣ እንደገና ደግሞ ስለ መጫወቻ ሜዳውም ይናገራል፣ ደግሞ ጨዋታውና ሁሉ ነገር ስለሚዳኝበትም ደግሞ ይናገራል። ስለዚህ እንደው ጠቅለል ለማድረግ ሽማግሌዎችም ቦታ አላቸው። እነዚህ ሽማግሌዎች ኤጲስቆጶስ ይላል፣ ሽማግሌ ይላል። በቡድን ሆነው ኦቨርሲ የሚያደርጉ የዳኝነት ስራ ነገሮች በትክክል እንዲሄዱ ቁጥጥርን የሚያደርጉ ተጠያቂነትን የሚያሰፍኑ የእግዚአብሔር ስርዓት የእግዚአብሔር ቤት ስርዓት ያለው እንዲሆን የሚያደርጉ ከዛ ደግሞ ራዕይ እግዚአብሔር የሚሰጣቸው ከፊት እንዲሆኑ የሚያደርጋቸው ዋና መጋቢዎች፣ ፓስተሮች፣ ነቢያት፣ ሐዋርያት የምንላቸው ደግሞ እነሱ ደግሞ የሊደርሺፕ ስራ ህዝቡን አንቀሳቅሰው ወደ አንድ አቅጣጫ ወስደው የእግዚአብሔር ስራ እንዲሰራ ቅዱሳንን የማስታጠቅ የማንቀሳቀስ ስራ ነው የሚሰሩት። እነዚህ በዲያቆናት የተመሰሉት ደግሞ የቀን ኦፕሬሽን አሁን አስተዳደር አለው። ቤተክርስቲያን እንደምታውቀው ገንዘብ አለ፣ ብዙ መስተጋብር ይፈጸማል፣ አገልግሎት ክፍሎች አሉ። ያ ደግሞ ስርዓት ይዞ እንዲቀናበር ያንን የማኔጅመንት ስራ የሚሰሩ ናቸው። ስለዚህ ህዝቡም ደግሞ እዛ ውስጥ ባለቤት ነው፣ ድርሻ አለው፣ ተሳታፊ ነው ማለት ነው። እንግዲህ አሁን ባስቀመጥከው መሰረት ሽማግሌዎች አሉ፣ ባለራዕዮች አሉ፣ ከዛ ደግሞ ዲያቆናት አሉ፣ ከዛ እያለ ይቀጥላል በአንተ እንትንና ይሄ ዳኝነት ያልከውን ለማሰናብ ለምሳሌ አሁን ቤተክርስቲያን በምትተከልበት ጊዜ ቅድም ያልነው ነገር ነው። ለምሳሌ ራዕይ ሲመጣ በራዕይ በአንድ ሰው ነው የሚመጣው፣ አንድ ሰው ነው ይዞ የሚመጣው። ይሄ ባለራዕይ አሁን ከሽማግሌዎቹን እሱ ነው የሚሾማቸው፣ እሱ ነው የሚያመጣቸው። ምክንያቱም አሁን ባለው አሰራር አንድ ሰው ራዕይ ይዞ ይመጣና ሽማግሌዎችን ይሰበስብና እኔ እናንተን መርጫችኋለሁ ይላል፣ እኔ በምላችሁ መሰረት ትሄዳላችሁ ነው የሚላቸው እንጂ አሁን እነሱ ከዛ በኋላ መተው እሱን ነው ዳኝነት። እንዴት ነው ይሄንን ማስታረቅ የሚቻለው? ምክንያቱም ብዙ ጊዜ የሚነሳ ጥያቄ አለ እዚህ ጋር። ምንድነው የሚሉት አሁን ብዙ ሰዎች ኦኬ ባለራዕይ ራዕዩን ይዞ መጣ፣
እሱ ሙሉ ጊዜውን ነው ሰጥቶ የሚያገለግለው። ብዙ ጊዜ ደግሞ ብዙ ቦታ ያሉ ሽማግሌዎች ደግሞ ሙሉ ጊዜ ስንትኖች አይደሉም፣ በሙሉ ጊዜ አይደሉም። በትርፍ ጊዜያቸው ስራቸውን ሲሰሩ ምናምን ይቆዩና ምንም ሪስክ የሚያደርጉት ነገር የለም። መጥተው እሱ ፉል ታይም ሲሰራ የነበረውን ሰው ይቀጠቅጣሉ። በቃ እንደዚህ በዚህ ገባ በዚህ ወጣ ምናምን ያሉና ይሄ እንዴት ሊሆን ይችላል የሚሉም አሉና እንዴት አዎ ልክ ነው እኮ አሁን በተለይ በዘመናችን ያለውን የቤተ ክርስቲያን ተከላ ታሪክ ጋር የተያያዘ ነው ሆነ ይታል። መጽሐፍ ቅዱስ ውስጥ ስትመለከት ስለ ቤተ ክርስቲያን ተከላ ሲናገር ፈጽሞ አማኝም ቤተ ክርስቲያንም የሌለበት ቦታ ትሄድና ማለት ነው ወንጌል መስክረ ሰዎችን ደቀ መዝሙር አድርገ ወደ ጌታ ታመጣቸዋል። ከዛ እየበሰሉ ቁጥር እየጨመረ በሚሄድበት ጊዜ ሌሎች ቀድሞ የተተከሉ አብያተ ክርስቲያናት እንግዲህ ምንድነው ታሳብ የሚያደርገው ከሆነ ከክርስቶስ አካል ጋር የተያያዘ ሰው ነው ሄዶ ቤተክርስቲያን የሚተክለው ዞሮ ዞሮ። ስለዚህ ያ እናት ቤተክርስቲያን ወይ ደግሞ ሌሎች በአካባቢው ያሉ የታወቁ ቤተክርስቲያናት ድጋፍ ያደርጉና ይሄ ቤተክርስቲያን መልክ እንዲይዝ ያደራጃሉ ማለት ነው። ይሄ ባለራዕይ ሁሉን ነገር አይደለም መስራት ያለበት እውነቱን ለመናገር ይሄ እኮ የቤተክርስቲያን ስራ ነው እንጂ የባለራዕይም ስራ አይደለም። ስለዚህ እንደ ቤተክርስቲያን እንደ አካል የምታደርገው ነው። አሁን በዘመናችን የምንቸገረው ምንድነው መሰለ ቤተክርስቲያን እንግዲህ ተከላ ይሁን ነቀላ ይሁን አንዳንዱ ያስቸግራል ምክንያቱም አንዳንድ ጊዜ ዝም ብሎ ፕሮሞሽን ተሰርቶ ከነበረው ቤተክርስቲያን ገልበጥ አድርጎ ሌላ ቤተክርስቲያን እዚህ ጋር መመስረት ወይ ደግሞ ቤተክርስቲያንን ከፍሎ ሌላ ቅርንጫፍ ቤተክርስቲያን የመክፈት አካሄድ ነው። ይሄ መጽሐፍ ቅዱሳዊ ድጋፍ የለውም እውነቱን ለመናገር ቤተክርስቲያን እሱ ላይም አጽንኦት ስትነጋገር እንፈልግ። ምክንያቱም አሁን እዚህ መስመር ያስያዝን ስለሆነ ተመልካቾችም አሁን አዳዲስ ቤተክርስቲያን ለምሳሌ አሁን ቤተክርስቲያን እየተተከለ ሳይሆን ያው ጥሩ ቃል አመጣህለት እየተነቀለ ነው ያልከው። ለምሳሌ አሁን የምናያቸው አሉ አንዳንድ ጸጋ በሚገለጥበት ጊዜ በቤተክርስቲያን ውስጥ አሁን ሰዎች በጣም ትኩረት የሚያደርጉት ትንቢት ላይ ፈውስ ላይ ምናምን ስለሆነ እንዴ እኔ እኮ ለዚህ ቤተክርስቲያን ገቢ ማመጣው እኔ ነኝ ሰው ምንም ብሎ ነው የሚመጣው እና ያ ቤተክርስቲያን መዋቅር ካለው ይወጣና አዳራሽ ተከራይቶ ተከታዮችን ይዞ ሄዶ ቤተክርስቲያን መሰረቱ ወይም ተከልኩ ይላልና ይሄን መዋቅርም ስርዓት እያያዝ ነው እንድንሄድ ሰው እንዲገባው ምክንያቱም ተሳስቶ ሊሆን ይችላል አንዱን አይቶ ሌላውም ስለሚከተል አሁን ይሄ ባለራዕይ ነኝ የሚለው ሰውዬ ይሄው ሰው ነው ምክንያቱም እግዚአብሔር ራዕይ ሰጠኝ ከዚህ ወጥቼ እዛ እንዳገለግል ይላል ምንድነው ለዚህ ስምት ነው ይሄ በጣም ብዙ እርማት የሚፈልግ ነው እውነቱን ለመናገር ስለዚህ እኮ ነው ጌታ ክርስቶስ ስለ ቤተክርስቲያን ምስረታ ሲናገር ቤተክርስቲያኔን እኔ መሰረት አለው አሁን ሙግት ያለው ማን ነው መስራች የሚለው ነው አንዳንዶች እኛንን ብለው ራሳቸውን እንደ መስራች ያስቀምጣሉ በእውነት የቤተክርስቲያን መስራች አንድ ሰው የለም ያለው ጌታ ኢየሱስ ክርስቶስ ብቻ ማቴዎስ 16:18 ይሄን ዘክቶታል ቤተክርስቲያን የኔ ናት መመሰረታትም እኔ ነኝ የምትመሰረተው በኔ ቃል ነው አይደል ያለው ጳውሎስ ጴጥሮስ በተናገረው መገለጥ ቃል ላይ ያ አሁን እዛ ጋር ከተሳሳተ መሰረቱ ከተሳሳተ ሁሉ ነገር ነው የሚሳሳተው አሁን ትልቅ ስህተት ተፈጸመው መቼ ነው ሰው እኔ ነኝ መስራች እኔ ነኝ ባለ ራዕይ ብሎ ሲል ባለራዕይም ክርስቶስ ነው መስራችም ክርስቶስ ነው ማንም ሰው ነብይ ቢሆን ሐዋርያ ቢሆን እኔ አሁንም ጸሎቴን ልንገር መመስረት ሳይሆን ጌታ በሚመሰርተው ውስጥ በስነ ስርዓት ቦታዬን ይዤ መመስረት ነው የኔ ጸሎት አቴ የእያንዳንዱ አገልጋይም ጥሪና ጸሎት ይሄ ይመስለኛል ስለዚህ እየሰራ ያለ አሁን እኮ የቤተክርስቲያንን ምስረታ ታሪክ ስትመለከት እኮ የማን ድርሻ ነው ትልቅ ማን ነው የሞተው ለቤተክርስቲያን ሐሳቡን ከየት አመጣ ምንድነው ይዘታችን የምናስተምረው ከየት ሙሉ በሙሉ እኮ 99% አይደለም እኮ 100% ከእግዚአብሔር ጋር የተያያዘ ነው ከማንም አገልጋይ ጋር ከማንም ቤተ እምነት ጋር የተያያዘ አይደለም ሙሉ በሙሉ ከክርስቶስ ጋር የተያያዘ ነው ስለዚህ አንዳንዱ የባለቤትነት ሙግት ነው እንግዲህ ቤተክርስቲያን ተከላ ውስጥ በታሪክ ብዙ ተዋናዮች አሉ ያው እንደምታውቀው ማለት ነው አሁን ልክ ጌታ እኮ ቸርች ሲተክል እነ ይሁዳም ነበሩ አብሮ ነበሩ ኮሮጆ ይዞ በቃ ገንዘብ መያዝ በቃ ገንዘብ ጉዳያቸው ነው ጌታን የሚያክል ጌታ ለመሸጥ የሞከሩ ናቸው ፈሪሳውያን ደግሞ ነበሩ እኛንን በቃ የጥንት የጠዋቱ በቃ ከቶኛ ጋር ነው ባለድመት ምልክቱ አንድ ለናቱ የመጀመሪያቸው ቤተክርስቲያንን ህይወት እስትንፋስ እፍ ያልንባት እኛንን ከኛ ውጪ ሌላ መንገድ የለም የሚሉም ደግሞ አሉ ስለዚህ ሁሉም አይነት አለ አሁን እኛ ጥረታችን ምንድነው እዚህ ላይ ስንመካከር መስመር እንዲያዝ ክርስቶስ ወደ አስተማረው
እንደ እግዚአብሔር ፈቃድ ወደ ሆነው ሰዎች እንዲመጡ ነው። ስለዚህ ቤተክርስቲያንን የሚመሰርት መስራች ብሎ ሊናገር የሚችል በእውነት ንስሐ መግባት አለ። በፍጹም ይሄ ትክክል አይደለም። ለምን ጌታ ትኩረት ሰጥቶት ተናገር? ቤተክርስቲያንን እመሰርታለሁ። የእንትና ቤተክርስቲያን የሚባልም የለም፣ የክርስቶስ ቤተክርስቲያን ናት። እንግዲህ ስለዚህ ይሄንን መቼም ቤተክርስቲያን ከስህተት ነፃ ፍጹም ልትሆን አትችልም። ወደ እግዚአብሔር ቃሉን የሰጠንም ለዚህ ነው፣ እያጠናን ወደዚህ እንድንመለስ። ስለዚህ የኔ ምክር ይሄን ቃል እያጠናን የተሳሳተውንም ስህተት እያረምን አገልጋዮቻችንን መሪዎቻችን ባለራእይ መስራች የሚሉትንም ተሳስተዋል ሪሊ እየመከርናቸው ቀስ እያለን ወደ እውነተኛው ብንመልስ ክርስቶስ ነው ራስ ብቻ አይደለም ምንጩ እሱ ነው። አዎ ከዚህ ጋር አያይዛሁን ምንድነው ያው ሐሳባችንን ሳንለቅ ጥሩ እየመጣን ያለነውና ይሄ ባለራእይ የሚለው ነገር በጣም ኤክስትሪም ሄዷልና ፎቶ እስከመጠለጠፍ ደርሷል። ቤተክርስቲያን ሲሄዳው ፎቶ ይለጥፋል። በቃ ከዓመት ፎቶ ይለጥፋልና የሰውየው ይሄ እንትና ቤተክርስቲያን አሁን እንደውም ብዙ ጊዜ የሚታወቀው እንትና ቤተክርስቲያን ነው የሚባል እንዲህ አይነት ነውር እናው ደግሜ እነግራለሁ። ፎቶ መለጠፍን የሚያክል ነውር እንዴት ነው ከቤተክርስቲያን ውስጥ ከዚህ ከአመራር ጋር ከባለራእይ ከሚለው ጋር አያይዘ እዚህ ጋር ብናየው? በእውነት እኔ እንደው አንዳንዴ በጣም አዝናለሁ ይሄንን ያው አዲስ አበባ ከተማ ውስጥም ስታይ መቼም ፎቶ መለጠፍ መጥፎ አይደለም፣ ግን ደፍሮ ቤተክርስቲያን በሚባል ተቋም ፊት ለፊት ፎቶውን የለጠፈ አንድ አገልጋይ በሰው ልብ ውስጥ እንዴት ነው ፎቶውን የማይለጥፈው? አይታል። ይሄ በጣም ያሳስባል። ከየት መጣ ይሄ ባህሪ? ምንድነው ይሄ ምንጩ ምንድነው? የእግዚአብሔር ቃል አለ አይደል? ጥቅስ ለምን አይለጠፍም? ክርስቶስ ጴጥሮስን እግር ሲያጠብ ለምን አይለጠፍም? ለምንድነው የአንድ ሰው ፎቶ የሚለጠፈው? ለምንድነው ያ ሰው ጎልቶ የሚወጣው? አይታል። ይሄ አሁን ትልቅ ችግር ሜቢ አንዳንዱ ብስለት ማጣት እንደሆነ ነው ማስተውለው። እውነቱን ለመናገር የእግዚአብሔርን ቃል አለማወቅ፣ ደቀ መዝሙር አለመሆን፣ እንዲሁ ከሜዳ ተነስቶ ቤተክርስቲያን መመስረት። አሁን ቤተክርስቲያን መስረታ ላይ የተሰማሩ ብዙ ሰዎች እንዳሉ እናስተውላለን በሀገራችን። እንዲሁ አንዳንዴ እኔ ቀልዳለሁ። እንዲያውም አንዳንዶቹ ጌታ ሂዱና አይደል ማቴዎስ 8 ላይ ሂዱና የሚለውን ብቻ ሰምተው የተበተኑ ሰዎች አሉ ብዬ ነው ሳያስጨርሱት እኮ ነው። የትም ነው የሚሄዱት። ምን እናድርግ? ምንም ነው የሚያደርጉ መመሪያ ሳይቀበሉ። እነዚህ አሁን ሚሽነሪዎች ሳይሆኑ ሙሳፍሮች ብዬ ነው ምጠራቸው ነው። የገባ ዝም ብሎ እየዞሩ የመሰላቸውን የሚያደርጉና ሪሊ ይሄ አንደኛ ብስለት ከማጣት የተነሳ ይሄን ያደረጉ ሰዎች በጌታ ፊት ንስሐ ገብተው ለህዝቡ ማስረድተው ያንን ፎቶ እንዲያነሱ ነው ማበረታታው። በጣም ነውር ነው። የአንድ ሰው ፎቶ ለምንድን ነው እዛ ላይ የሚለጠፈው? ሁሉ አይደል እንደዛ ውስጥ የሚያገለግለው? እኔ እንደውም ይኸውልህ ከዛም አልፎ ምን አጋጥሞኛል መሰለህ፣ የቤተክርስቲያኑ የፓስተሩ ፎቶ ቤተክርስቲያኑ ላይ ተለጥፏል። በየቤታቸው ደግሞ አንዳንዱ ከነቤተሰቡ ለጥፎታል በየቤታቸው። ልክ እንደ ያው ከመጣንበት እምነት እንደሚደረግ ሊጸልዩላቸው ከሆነ ችግር የለውም። እውነቱን ለመናገር ይሄንን እኮ ነው ከዛ ከግንቡ ላይ ወርዶ ሰው ልብ ውስጥም ተለጥፏል። አይታላውን አንዳንዶች አገልጋዮችን ታዘዙ አክብሩ ይላል እግዚአብሔር ቃል። ግን አምልኳቸው በቃ እነሱ የሚሉትን ዋጡ ያለምንም ጥያቄ ማሰላሰል በቃ አኝኩ አይልም። ትንቢት ቢሆን ይመረመራል ኤኒቲንግ። እና ይሄ በጣም ለምእመናኖቻችንም ለቤተክርስቲያን ለሚገለገለውም ህዝባችን በጣም ሪሊ መታረም ያለበት ይመስለኛል። የሞተልን ክርስቶስ ነው። እነዚህን አገልጋዮች የሰጠን እግዚአብሔር ነው። ልናከብራቸው፣ ልንደግፋቸው፣ ልንጸልይላቸው ይገባል። ያልተገባ ቦታ ግን ልንሰጣቸው አይገባም። እኩል ናቸው። ከአንድ ጌታን ትናንት ከተቀበለ ሰው ጋራ እኩል ናቸው። እግዚአብሔር ሁሉንም ኃጢአተኛ በኃጢአቱ የወደቀ አድርጎ ነው የሚያስረዳው። ክርስቶስ ለሁሉም ነው የሞተው። በክርስቶስ በማመናችን ደግሞ ሁላችንም በአብ ቀኝ ነው የተቀመጥነው። ስለዚህ ፖዚሽናችን እሱ ነው ማለት ነውና አንዳንዴ ከየት ይመጣል መሰል አገልጋዮች ሲያስተምሩ ራሳቸውንም ጭምር ነው የሚያስተምሩት። ክብር መሰጠት እንዳለበት ብር ብቻ አይደለም። በቃ ራሳቸውንም እንደ ብራንድ እንደ አንድ ፕሮዳክት ፕሮሞት ያደርጋሉ። ደግሞ የሚደግፉም አሉ ውስጥ እንዳለ አይደለም። በቃ ብዙ ነገር ትሰማለህ እኮ በቃ ቸርች ውስጥ ያለው ታይትል በነገራችን ላይ ዓለም ላይ ካለው ታይትል በላይ ነው ብዛቱ ማለት ነውና እሱ አማኞችም በጣም በእውነት ይሄንን አራግቦ የማይሆን ነገር በእግዚአብሔር ቤት ውስጥ እንዲጎለብት ማድረግ የለባቸውም። ብዙ ስተት ነው በዚህ አቅጣጫ የሚፈጸመውና እኔ በጣም እመክራለሁ
መቼም ተደራጅተው ያውርዱ ከዛ ላይ በአመጽ አይደለም ግን አገልጋዮች ንስሐ ገብተው ከኢትዮጵያ ምድር ላይ የተሰቀለ ፎቶ በሙሉ የአገልጋዮች ቢነሳ በጣም ደስ ይለኛል። ለማስታወቂያ ሰሞንኛ የሆነ ነገር ይደረግ ዲጂታሊም በምንም ግን ቤተክርስቲያን በር ላይ ያን የሚያክል መደረጉ በእውነት በጣም 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 አሳፋሪ ነው። መጽሐፍ ቅዱሳዊ አይደለም። ህዝቡም ለዚህ እንደሆነ ተበረታቶ ቢጠይቅ ታላላቆች ቢመክሩ በጥበብ ቃል ጥሩ ይመስለኛል ብዬ ነው ማሰብ። በጣም ጥሩ። እንግዲህ ያው ይሄንን የሰማችሁ ሰዎች በየክፍለ ሀገሩም ያላችሁ በቅንነት ይሄንን ያደረጋችሁ ሰዎች የእግዚአብሔርን ሐሳብ የሚቃረን ስለሆነ ማንኛውም ነገር ከእግዚአብሔር ሐሳብ ጋር የሚያጣላን ከሆነ መወገድ ነው ያለበት። ምንም አይነት ፖስት ያደርገን መወገድ ነው ያለበት። ስለዚህ ፎቶግራፋችሁን አንሱ፣ ነውር ነው። መጽሐፍ ቅዱስ እንደውም በብሉይ ኪዳን እኮ እርግማን ነው የሚያመጣው የሚለው ፎቶ ማንኛውም በሰማይም ሆነ እንደውም የክርስቶስንም ቢሆን አትለጥፉ ነው የሚለው። እንደውም እዛም ኤክስትሪም ብንሄድ ማለት ነው እንኳን የራሳችንን አይደለም። እሺ እንግዲህ የዛሬ ጊዜያችን እያለቀ ነው። በዚህ በቀረችን ጊዜ ምናልባት ማስታረቅ ያለብን አንድ ሐሳብ አለና ትንሽ ጊዜ ያለችን የሽማግሌዎችን ድርሻ በተመለከተ ሽማግሌዎቹ ሙሉ ጊዜ መሆን አለባቸው ብለው የሚከራከሩ አለ። ምክንያቱም ይሄን ነገር መምራት ካለባቸው አሁን ዳኝነት መስጠት ካለባቸው ይሄ ሙሉ ጊዜ የሚባለውና ፓርታይም የሚባለው ነገር እሱን ትንሽ ነካክተን በቀጠሮ ብንላይ ጥሩ ነበረ። እንግዲህ መሆን ቢችሉ ግን ሪሊ መሆን በቤተክርስቲያን ታሪክም ስትመለከት ሙሉ ጊዜ መሆን አለባቸው ብዬ አላምንም። ሙሉ ጊዜ የሚያገለግሉ ያው ቀን በቀን ስራውን የሚያስኬዱት ናቸው። ሽማግሌዎች አጠቃላይ ተጠያቂነትን ደንብ ላይ የእግዚአብሔር ቃል ላይ ተመስርተው ጉዳዮች ላይ የሚነጋገሩ የሚወስኑ ተጠያቂነትን የሚያሰፍኑ ስለሆኑ በአንድ መልክ እኮ የጉባኤው ተወካዮች ናቸው። ልካውም ህዝብ መንግስት ጋር ይወክል የለ በፓርላማ እንትኑ የሚመጣው ምንድነው? በተለይ አሁን ሙሉ ጊዜ አገልጋዮች የሚያነሱት ቅሬታ ምንድነው? እነዚህ ሽማግሌዎች ፓርታይም ወይም ደግሞ የራሳቸው እንጀራ ያላቸው የራሳቸው ስራ ያላቸው የራሳቸው ሩጫ ውስጥ ቆይተው ስለሚመጡ በትርፍ ጊዜያቸው ነው ቤተክርስቲያን የሚመጡት። በዛን ጊዜ መጡ ይሄ ሙሉ ሰዓት ደክሞ ያለውን ሰው ቁም ስቅሉን ነው የሚያሳዩት። እና ይሄ አሁን ችግሩንም አይረዱትም። ከውጭ ነው የሚያዩት። በቃ እነሱ አለቃ ለመሆን ብቻ ነው የሚመጡት የሚል እንትን አለ። ይሄ እንዴት እናስተካክለው? ለዚህ ነው ምን መሰለህ አሁን ለዛ መፍትሄው ይሄን አሰራር ከመጽሐፍ ቅዱስ ቀደል ልናወጣ እንችላለን። ትክክለኛ ሰዎች እንዲመጡ ማድረግ ነው። ይሄ ከየት ይመነጫል መሰለህ? አንዳንድ አገልጋዮች ተጠያቂ መሆን አይፈልጉም። በቃ መሮጥ ነው። ማንም ፊታቸው እንዲቆም አይፈልጉም። እና አንዱ ከዚህ ሊመነጭ ይችላል። ደግሞ እውነትም የሚጎዱም አሉ። አንዳንድ ሽማግሌዎች ደግሞ ልክ እንደ ፈሪሳውያን በር ላይ ቆመው ምንም ማፈናፍኑ ደግሞ አሉ። ሪሊ በጣም ማለት ነው። በቃ ድርቅ ማሽኑን ሁሉ ስር አድርገው እንዳይንቀሳቀስ የሚያደርጉ አሉ። ለዚህ ነው እኮ መጽሐፍ ቅዱስ መዋቅሩን ብቻ አላስቀመጠም። መዋቅሩ ውስጥ የሚገቡትን ሰዎች ይተነተናል አይደል? አሁን ቲቶ ላይ ጢሞቴዎስ ላይ ምን አይነት ሰዎች መሆን እንዳለባቸው አርአያ የሆኑ በህይወታቸው የተመሰከረላቸው ሰዎች እንዲሆኑ። ስለዚህ ሽምግልና ምርጫ ላይ ዝም ብሎ በዘመድ እንትና ምንለው ወይ ደግሞ በድምጽ ብልጫ ሳይሆን በብዙ ጸሎት በብዙ ምክክር ከመንፈስ ቅዱስ ጋራ በመነጋገር ጊዜ በመውሰድ እንዲመሩን የምንሰጣቸው ሊሆኑ ይገባል። ያም ሆኖ ፍጹም አይሆንም። አንዳንድ ስህተት ቢፈጸም ደግሞ እያስተካከሉ እየታገሱ መሄድ ነው። ምክንያቱም የሚያዋጣን ስሜታችን ነፃነታችን ሳይሆን እግዚአብሔር ቃል ገዢ ሆኖ መኖሩ በዛ ውስጥ እየተበጀን እየተሰራን መሄዱ ነው የሚሆነውና ስለዚህ ሽማግሌዎችን እስቲ አሁን በቀረኝ ትንሽ ሰከንድ ነው ያለችን። ሽማግሌዎችን አሁን እንደዚህ አሁን ያላግባብ ያለ እግዚአብሔር ፈቃድ የሚሰሩ ሽማግሌዎችን እንምከራቸው ወይም ነገር እኔ ሽማግሌዎች በእውነት አንደኛ አገልግሎት ነው፣ እግዚአብሔር የሰጠን ትልቅ ኃላፊነት ነው። ስለዚህ እዛ በመሆናችን እኛ አገልጋዮች ብቻ ሳንሆን አገልግሎት ነን። ሰው እንዴት እንደሚመራ የበሰለ ሰው እንዴት አይነት ህይወት እንዳለውም ጭምር ነው ቀን በቀን የምናሳየው በምናገረው በምናደርገው ነገር እና ብዙ ተመልካች አለን። እግዚአብሔር ከላይ ያየናል፣ ትውልዱ ደግሞ ከስር ቁጭ ብሎ ያየናል። ስለዚህ የእናንተ ህይወትና አካሄድ ጫናው በጣም ብዙ ነው፣ ፈርጀ ብዙ ነው ትውልድ ላይ የሚያመጣው። ስለዚህ ራስን ማብቃት ጥሩ ደቀ መዝሙር መሆን ያስፈልጋል። እኛም ደግሞ ተጠያቂ ነን። አገልጋዮቻችንንም ደግሞ ማስጨነቅ የለብንም፣ ማገዝ ነው። እውነቱን ለመናገር በብዛት ትኩረታችን ሊሆን የሚገባው ማገዝ፣ ማብቃት፣ መደገፍ፣ ጥፋት ሲኖር ደግሞ መገሰጽ ነው እንጂ በቃ መሪው እጃችን ገብቷል ብለን የፈለግነውን የምንሰራበት አይደለም። እና እግዚአብሔር የሰጠን ዱላ
የምንወቅርበት ብቻ ሳይሆን የወደቁትን የምናነሳበት አቅጣጫ የምናስይዝበትም ስለሆነ እኛም ጋር ሽማግሌዎችም ጋር ያለውን ነገር ብናስብበት ጥሩ ነው። እኔም ሽማግሌ ነኝ በነገራችን ላይ አንዱ ቤተክርስቲያን። በጣም ጥሩ። በጣም ነው የማመሰግነው ወንድማችን ለማ ደገፋ ከሊደርሺፕ ትራንስፎርሜሽን ሚኒስትሪ የዛሬውን ውይይታችን በዚህ መልኩ እንድናደርግ ስለተባበርከን በጣም እናመሰግናለን። በቀጣይ ተመልካቾቻችን የቤተክርስቲያን መዋቅር ምን መምሰል አለበት ቅድም እንግዲህ ነካክቶታል። ከዛ ተነስተን ደግሞ በዝርዝር የቤተክርስቲያን መዋቅር ምን መሆን አለበት የሚለው በሚቀጥለው ሳምንት አብረን የምንቆይበት ይሆናል ማለት ነው። ተመልካቾቻችን የዛሬው ዝግጅታችን በዚህ ይጠናቃል። የሚቀጥለው ሳምንት ደግሞ በቀጣይ አሁን ባልኩት ርዕስ ላይ እንደገና ውይይት እናደርጋለን። እየተከታተላችሁ የምትገኙት የነበረው የነፃ መድረክ ዝግጅታችን ነበረ። በኢቫንጀሊካል ቴሌቪዥን በአየር ላይ የምትከታተሉ እንደዚሁም በሲኤምኤን ቲቪ የዩቲዩብ አድራሻ የምትከታተሉን ሁሉ ሀሳባችሁን ጻፉልን። እንደዚሁ ከጻፋችሁልን በዛ መሰረት አድርገን ደግሞ ቀጣይ ውይይት እናደርጋለን። ሳምንት እስከምንገናኝ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።